አርሰናል ችሎን ያሸነፈ በቃ ምንም የምናገረው ነገር የለም። በጣም ግጥም አድርገው ተከላክለው ነው ያሸነፉት። ጭራሽ አንድ በስነ ስርዓት አንድ ኳስ ቼላው ወንድም ጥላት ሞክሩ። አንድ ኳስ በፍጹም የመከላከል ብልጫ ምንም አራምቦል ምናምን አለ ጽድቅ ፈታ ብለው ተከላክለው ነው ያሸነፉት። በደንብ ተከላክለው ችለው ይሄ ካራቦ ዋንጫ ካፕ ለአርሰናል ይገባዋል። ቋጥሬ አልተሳካልኝም። ችለው ያሸነፉት። ተችላላችሁ፣ ይመቻችሁ። በቃ ኳስ እውነቱን አንዳንዴ ማመን አለብኝ። በቃ ቋጥሮይም አልሆነ ቼልሲ ስላልቻለ ሳይሆን አርሰናል በጣም ነው የተከላከሉት። በቃ በልጠው ቼላው ወንድም ጥላ ከለላ። እሺ ወንድምነቱ ሲሆን ጥላ ከለላ መች ነው የምትሆኑ? መች ነው የምከልሉን? ከነዚህ ወያሎች በመድኃኒዓለም ደጋፊው ብቻ እኮ ነው በብሽሽቅ እያገዘን ያለው እንጂ ክለባችሁ ምንም በቃ ሁሌ በወያላ መለጥለጥ በመቤቴ የእናንተ ከለላነት ማለት እነ ጋርናቾን ምናምን በመውሰድ እንደው ሊያም ዴላፕ እንደው እኛ ትኩረታችንን ጮጌሬስ ላይ አድርገን ነው እንጂ ማለት ነው እንደው በ30 ምናምን ስለመጣ እንጂ ግን እንደው መድኃኒዓለም ሲረዳን ከለላነታችሁ እነ ሊያም ዴላፕን ምናምን እየወሰዳችሁልን ነው እንጂ አረ በጣም እያሳፈራችሁ ነው። አረ ለንደንን አክሩ በመድኃኒዓለም በተገኛችሁ ቁጥር እንደው እኛ ማናቀው የትኛው አውሮፓ መድረክ ላይ ተሳትፋችሁ ነው እንደው እነ ፓልመርን ቤንች አርጋችሁ መገቡት? አረ ተው ቼላው ወንድም ጥላ ከለላ። አረ በመድኃኒዓለም ስም ወይ በህይወቴ በጣም ብዙ አይነት ቀፋፊ እግር ኳስ ተመልክቻለሁ። ኢቭን ሻምፒዮንሺፕ ምናምን ለቀመሬ ሲል በጣም ብዙ አይነት እግር ኳስ ተመልክቻለሁ። እንደ ቼልሲና አርሰናል ቀፋፊ አይነት የካራቦ ካፕ አስመስሉት እንጂ ፕሪሚየር ሊግ የሆነ ለመብላት ፍጻሜ ጨዋታ፣ ቻምፒዮንስ ሊግ ወሳኝ ጌም የሆነ ጥንቃቄ ካራቦ ካፕ እኮ ነው። በዚህ ደረጃ የቆሸሸ ጌም የተመለከትኩት ዛሬ ነው። 2 ኦን ታርጌት ምናምን የሞከሩበት ጭራሽ አንድ ጎል መግባቱንም እኔ አልፈልግም። እኔ አሁን አርሰናል ስላለፈ ምናምን አይደለም የመጨረሻ የበከተ የእውነቱን ነው ስኩል ሲያለው ፕሪሚየር ሊግ ከበላ ቡድን ምናምን ያለው ይሄን እንኳን እንደዚህ ቀሽመ ነው እንዴ አንድ ጎል ልዩነት እያለ ቀሽመ ነው የምትጫወተው? የቆሸሸ እግር ኳስ እስከ 7 ሰዓት ማምሸቴ የሚቆጨኝ በኢየሱስ ክርስቶስ እንደዚህ አይነት እውነቱን ነው መነግራችሁ አርሰናል ደጋፊ የሚቆጭበት አይነት የቆሸሸ እግር ኳስ የተመለከትኩት በህይወቴ ዛሬ ነው። ይመቻችሁ። ፈርዶብሽ በቃ ከኔ ጋር ለጥልጬ ልጥልሽ ነው። ፋይናል ደርሰሽ ለጥልጬ ነው እማባርሽ ማለት ነው። ገብቶሻል? እንኳንም ከኔ ጋር ደረሰሽ አሳይሻለሁ። ልክ የማን ክብር ከፍ እንዳለ የማን ክብር ዝቅ እንዳለ ለጥፌ ነው ማሳይሽ የዛኔ ማለት ነው። ወይኔ ቼልሲ ምን አይነት ጨዋታ ነው የምትጫወቱት? እግዚአብሔር ጋርናቾ ማለት ነው በቃ ራሱን እኔ እግር ኳስ እንዲጫወት ማን የመከረው ነው እኮ ጥያቄው። ቆይ የምንም በቃ አይሆንም እኮ ለእግር ኳስ ልጁ በቃ ከዩናይትድም ወጣ ያው ቼልሲም ገባ ያው ሃቨርት ባለቀ ሰዓት የማይሆን ስራ ሰሩባቸው። በቃ ግን ኢንዞ ሞክራል። ኢንዞ ነው በቃ አንድ ሲሞካክር የነበር ግን እሱም ኦፍ ታርጌት ነው የሚሆንበት። እኔ ለጥፌ የምጥልሽ ካንቺ አፍንጫ ላይ እኔ ዋንጫው መበላው ገብቶሻል አይደል? ከአርሰናል አፍንጫ ላይ ሞስቶኒ ነኝ። አንዳንድ የማይቀየሩ ነገሮች አሉ። በቃ የማይቀየሩ ነገሮች። አርሰናል እንኳን ደስ አላችሁ ለፋይናል ስለደረሳችሁ። የማይቀየሩ ነገሮች አሉ። በቃ አንዳንድ ነገሮች አይቀየሩ። ፎፋና አለቀሰ፣ አልቻለም። ነገር ግን የአርሰናል ተጫዋቾች በተለየ መንገድ ደስታቸውን ገልጿል። ካይ ሃቨርትዝ ግብ ካስቆጠረ በኋላ ወደ አርሰናል አርማ በመጠቆም የቼልሲን ደጋፊዎች ለማብሸቅ ነበር የሞከረው። በጨዋታው ላይ ግቡ ከመቆጠሩ አስቀድሞ እንደምትመለከቱት ጋብሪኤል ማጋሊስ በከፍተኛ ደስታ ውስጥ ሆኖ ግቡ ከመቆጠሩ አስቀድሞ ነበር በጉልበቱ ሲንሸራተት የተስተዋለው። አርሰናል የሲቲና የኒውካስልን አሸናፊ የሚገጥ ምን አይነት ቲም ነው ያለን ግን ሀቢቢ? ምንም ለቋጠሩ ማይመች ማለት ነው። አስበዋል 90 ምናምንኛው ደቂቃ ድረስ ምድረ ወያላን አስቀምጠህ ጠቅስ ታደርጋቸው ማለት ነው። ይሄ ሃከር ነው ምናምን ያሉት ኮች ግን እንዴት ነው? ወግ ብቻ ናቸው ማለት ወግ። ዛሬው ጨዋታ ላይ ግን ፒየሮ ሂንካፒ ስፔሻሊ በቃ ፒየሮ ሂንካፒ ልታደንቁልኝ ይገባል ሀቢቢ። አብዛኞቻችሁ ያያችሁት ይመስለኛል። ዴክላን ራይስ ምናምን ሁሉም ጸደይ ናቸው፣ ግን ሂንካፒ ኢስቲቫ ነው ምናምን የሚባል ጎረምሳን
ዋው ጽድት ያለ በቃ ነው ብቻ በጣም ደስ የሚል ጨዋታ ነበረ። ወደ ዌምብሌ ሀቢቢ ሲቲ ኦር ኒውካስትል ዋሬቨር የትኛውም ቲም ይምጣ አድርገን የመጀመሪያው ዋንጫችን ኢባላይዲ አለ። ምንም ማድረግ አይቻልም። እንግዲህ ይቻለው በቃ ይሄ እንግዲህ በቃ ያለው ጎሮሮ በቃ በዚህ ወጥ ይገርም ማለት ነው። እንግዲህ በቃ አንተም ሻምፒዮንስ ሊግ ላይ ወጥተህ ፈላውን በቃ ፕሪሚየር ሊግ ላይ ወጥተህ እንግዲህ በቃ ዜማካችሁ ይወጥሩልኝ እያስበላችሁ ነው ዜማካችሁ ወይ ያለው ከ33 ዓመት በኋላ በእንደዚህ አይነት አጩት በእንደዚህ አይነት እግር ኳስ ካራቦ ካፕ ልታነሽኝ ያሰብሽው ካራቦ ካፕ ልትበይ ተይ እንጂ ጌታሽ ይጠብቅሻል። ዌምብሌ ላይ ሲቲ ጌታሽ ነው የሚጠብቅሽ። በእንደዚህ አይነት አጩት አትበሉትም፣ እመኑኝ። 34ኛ ዓመት ይመጣል ኔክስት ሲዝን ደግሞ የሚያስጠላ እግር ኳስ ነው የምትጫወቱት። ሃራም ቦል ሲቲ ለበልብሻል ወስዱ። አምሮታችሁ አሁንም ይቀጥላል። ምክንያቱም አሩን ነው ለአራቱ ዋንጫ ነው የምንጫወተው ትላላችሁ፣ ግን አትመስሉም። ጭራሽ የምሬን ነው የምላችሁ፣ ጭራሽ አትመስሉም ለአራቱ ዋንጫ የምትጫወቱ። እያሳያችሁ ነው ያላችሁ በየሳምንቱ ማለት ነው። ሲቲ ገልበሃል፣ እመነኝ። የለመድከው ነው። አሽከርነህና ዝቅ ብለህ ነው የምትሄደው። ወይ ያረጋል እዛ ውስጥ አባቴ ተጣሩ ጌታ አቤት በላ አሽከር ነው የሚሆነው እዛ ፋይናል ላይ የሲያምርሽ ይቀራል። ከ33 ዓመት በኋላ በእነዚህ የታጨውት ኧረ በእናታችሁ የምር በጣም የሚያስጠላ ቡድን ነው አርቴታ የሚሰራው። አሁንስ ተስፋችን ማን ነው? ሁላችንም እግዚአብሔር ላይ ተስፋ እናርገ። በቃ በየክለቡ ዞርን አይደል እንዴ? ቼልሲም ይኸው ተስፋ አድርገናል ነበር፣ አልሆነም። ሰውን መደገፍ ቡድንን መደገፍ ጥሩ አይደለም። ተስፋችን በቃ ፈጣሪ ነው መሆን ያለበት። አርሰናል አሸንፏል። የምሬ ነው። ቼልሲ ላይ ለምናደርሰው በደል እኔ ተቃዋሚ ነኝ። የመጀመሪያው አርሰናል የምቃወም ሰው ነኝ። ምንድነው ምንሰራው? ዛሬ እኮ ቼልሲዎች የምንፈልገው እግዚአብሔርን መላችሁ በእውነት ቼልሲዎች የሚፈልጉትን ጨዋታ እየተጫወተላቸው ነበር አርቴታ ማለት። ግን ኪንግ ካይገባና ህይወታቸውን አበላቸው። በቃ ምን ታመጣል? ብሉ ጠጡ ነው አዛት ማን ማዶኬ ቡሊ ያደረገው ኩኩሬላን እዛ ወረወረባችሁ። ምንም አታመጡም። በቃ ይኸውልህ ከሀቨርዝ ይገባል ያገባባል። በጣም ነው ህይወታችሁን። ዴክላን ራይስ ምን አይነት ፓስ ነው ያደረክለት? ማርቲኔሊ ዛሬ እናቴት ምን አይነት ኢነርጂ ነው ያለው? ተጀምሮ እስኪያልቅ አይደክመው። ሂንካፔ ትችላል። ሙሉ ቲሙ በጣም ይኸውላችሁ ቼልሲዎች ሁለተኛ ሜዳችን ላይ እንዳመጡሽ ጥፍጥፍ። ይሄ ለሁሉም የአርሰናል ደጋፊ ቀጭን የሆነ ትእዛዝ ነው። መጀመሪያ ፎሎ አድርጉ፣ ኮፒ ሊንክ አድርጉ ምናምን ነገር ማለት ነው። ትእዛዙ ምን መሰላችሁ? ያላችሁን ማሊያ ለብሳችሁ የተነሳችሁትን ፎቶ ማለት ነው እዚህ ኮሜንት ስር ትፖስቱታላችሁ። በማሊያ ፎቶ ያልተነሳችሁ ሰዎች ደግሞ ማለት ነው ከአርሰናል ተጫዋች የምትወዱትን ተጫዋች ኮሜንት ስር ፎቶውን ፖስት ታደርጋላችሁ። አጥለቅልቁት። ሪከርድ መሰበር አለበት። ይሄ ኮሜንት ስር ሪከርድ መሰበር አለበት። የየራሳችሁን ፎቶ የምትወዱትን በማሊያ የተነሳችሁትን ፎቶ ዱቅ አድርጉ። ሁላችሁም ኮሜንቶቹን ላይክ አድርጉ። እናድምቀው። ይሄ ምሽት ማይረሳ ጨዋታ ነው። ወላሂ ማይረሳ ነው። ይሄ ቡድን ማለፍ አልነበረበትም። በእናትህ ማለፍ አልነበረበትም። ምን የሚያስጠላው እኮ ምን እንደሆነ ታውቃላችሁ? ይለፉ። ኧረ እንደው ለማይበሉት ዋንጫ አሁን አንደኛው ኳድሪፕል ነው የሚጫወቱት። አንደኛው ተሳክቷል። ሁለት ተሳክቷል እንጂ ፕሪሚየር ሊግ እና ካራቦ ካፕ ተሳክቷል። ቻምፒዮንስ ሊግ እና ኤፍኤ ካፕ በቃ አርሰናል 4 ዋንጫ በላ። እኔ እኮ ፋይናል ላይ ይፈልግሻል። በማለፍሽ ደስ ብሎኛል፣ ግን በዛውም ልክ ከፍቶኛል። ለምንድን የከፋኝ? ካራቦ ካፕ ተበላ። አሁን 3 ይቀራል ለኳድራፕል። እግር ነው የምበላው። ስለ ጨዋታው ሳወራ ማለት ነው የቼልሲ አሰልጣኝ ምን አስበው ነው ይገባ? 1-0 የአንድ ጎል ተመሪነት ሆኖ በሜዳው ተሸንፎ ወደ አርሰናል ሲመጣ ፓልመርን ጄምስ የሌለበት ጄምስ ራሱ የት ሄዶ ነው ኳሊቲ ፕሌይ ስቴቫውን ምናምን አስቀምጦ ምንድን ነው ካምባክ ለመስራት ነው ያሰበው? በነዛ ሌላ ደደብ ተጫዋች አስገብተው በስርዓት ካምባክ መስራት ይችል ነበር። ሲደበደቡ ነው ያመሹት። ግን ምንም ማድረግ አይቻልም። እንዳለ ሊያጠቁ ሄዱ። አንድ አገባባቸው ሀቨርትዝ። ምን አለ ለማርቲኔሊ ቢሰጠው ስጠኝ እንጂ አንጀቴን በላኸው አለ እኮ ማርቲኔሊ ራሱ። ለማንኛውም ፋይናል ላይ ጠብቂኝ። ፋይናል ላይ ተቋጥሪያለሽ እኮ ነገር ከኒውካስትል ተቋጥሪያለሽ። አንቺም አንድ ጎል ይዘሽ አልፈሻል። ማግባት ሳቺ ማለት ነው። እኔ ደግሞ ቢያንስ ማግባት ይችላል። ለምን 2 አያገባብኝም? 2-3 ስለማገባበት ነገር ኒውካስትል ላይ እዛው 2 ንጹህ ጎሌን ይዤ አልፋለሁ ቢያንስ። ቻናል
ስለሚቻል የኔ ቡድን ይሄ ነው። የኔ ቡድን ማለት ነው ይሄ ነው። ቼልሲ ደግሞ ማለት ውሻዬ ናችሁ። ቼልሲ ማለት ለአርሰናል ውሻው ቡችላው ነው። እንችላለን። ምን አይነት ቡድን ያለን? በእናትህ ሂንካፔ ምን አይነት ተጫዋች ነህ? ኪስ ውስጥ ሲፈተሽ ምን እንደሚገኝ ታውቃላችሁ? ቁልፍ፣ ዋሌትና ኤስቴቫኦ፣ ጉስቶ፣ ዴላፕ እነሱን ነው የሚያወጣው። እንችላለን። ሀቨርት ምንድን ነው የሰራው? አውጣው 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 ወያላ። እንችላለን። እንደን ምንጊዜም ቀይናት ቀይናት። ጋብርኤልና ሳሊባ እንዴት ነው የምትችሉት? ምን አይነት ተከላካይ ነው ያለን? ቁፍጥን ያላችሁ የወንድ ቡድን ያለን፣ የወንድ ወጠጤ የሞላው ቡድን። ፈንዳ ፈንዳ ትላለ በባዶ ሜዳ። አርሰናል ይሄ ወንድ ማለት አርሰናል። እንችላለን ጀማው፣ እንችላለን ጀማው። ኮንግራ ኮንግራ ኮንግራ፣ የአርሴ ፋሚሊ ኮንግራ። በሚካኤል አርቴታ ስር ለሁለተኛ ጊዜ ፍጻሜ ባለቀ ሰዓት ቼልሲ አግብቶ ያሸንፋ ብለህ ስቋጠር እንዳልነበር የሚገርም ጨዋታ። አርሰናል እንደሚፈልጉ ተጫውቷል። አለቀ። እንደሚፈልጉ ጨዋታውን አዝጎ የሚገርም ድል ጀመው። የሚገርም ድል አባት ሃቨርስ ባለቀ ሰዓት ላይ ልጥፍ። በቃ አርሰናል የሚፈልጉን ጨዋታ ተጫውቷል። አዝጎ ጨዋታውን የሚደብር ጨዋታ ተጫውቶ አርሰናል ወደ ፍጻሜ ከሲቲ ጋር ነው። ሲቲ 2-0 ኒውካስትልን ባለፈው አሸንፎታል። አሁን ለፍጻሜ ካራባው ካፕ በሚካኤል አርቴታ ስር ለሁለተኛ ጊዜ የሚገርም ጨዋታ አርሰናል ጋር የተጫወቱ የሚገርም ጨዋታውን አሰልችቶት ጀሞ ኮንግራ የአርሴ ፋሚሊ ኮንግራ። ቀጣይ ፕሪሚየር ሊግ አለ፣ ቀጣይ ቻምፒየንስ ሊግ፣ ኤፍኤ ካፕ አለ። ኮንግራ ሁላችሁም የአርሴ ፋሚሊዎች ኮንግራ። ወይኔ ጀሞ ተበላ። አረ ቼልሲ ፋንስ ምን እሺ በቃ ጭው አንዴ እኮ ከተለጠፋችሁ እኮ ተለጠፋችሁ ነው። ማኑ ጣብሎኝ ነው በዚህ ሌሊት ማን እንዴ አስጨነቃችሁ? አረ አምልጡ። ጃካ ምናምን ነገር የደረባችሁ ታድላችሁ። ራሳችሁን ሴፍ አድርጉ። በዚህ ይሻለኛል። በዚህ ቤት በኩል ላምልጥ ነው። እንዴት ነው መንገባው ነው? በሰላም ገባችሁ። ግን ከዲኤስቲቪ ቤት የወጣችሁ ሰዎች ያያችሁ ይሁን። እኔ ከኢቨንቴ ላይ ወጥቼ ቀኝ ግራ ገባኝ። በቃ አፉ በሉን። በቃ ቼልሲ ፋንስ አፉ በሉን ለዛሬ። አይ አምልጡ በቃ ሌሎቻችሁ። To the Arsenal wonder King Kai Havertz አንተ 3-0 ከማሸነፍ የበለጠ ሚያረካ ድልማ ንፋው ያለው ዳኛውን አልነፋውም ሲል አብሽር ጣጣ የለውም። እኛ አነፋልሃለን። እዩት ሁሌ ከጌም በፊት ኮንፊደንት ነው፣ ከጌም በኋላ አሁን መጥቶ መድኃኒዓለምን ያርሰናል ደጋፊ ምናምን ይላል። ገባህ አይደለ? እንዲህ ነው ማሰቃየው። እኛ እያለን ዘንድሮ ምንም አይነት ዋንጫ አይፈቀድም፣ ከልክለነው። እኛ ስለምንፈልገው አይደለም የምንበለው፣ ማንም መብላት ስላልተፈቀደለት we are the gunners, we are the motherfucking gunners። ግባና አውጣው ይላል። ይላል። ረካ ያበደ ኢቨንት አንድ አልተቋረጠብን፣ አንድ ዘፈን ድምፅ ምናምን አላስቸገረን። ያስቸገረው የኔ ኢንተርኔት ብቻ ነበር ስትሪም ለማድረግ ማለት። ከዛ ውጪ ግን ደስ የሚል ቪክትሪ ማለት ፈላው። ስራሽን ተወጪ። እንገናኛለን።